ሃሌ ሃሌ ሃሌሉያ። ይሄ ምንድነው? ሰዓታት ክፍል አንድ ነው። በጣም ቀላለው። እስከ ምልክቱ በደንብ አስረዳችኋለሁ። እስከ መጨረሻው አብራችሁ ቆዩ። ምልክቶች እዚህ ጋር አሉላችሁ። ስርዓተ ቅዳሴ ጋር የተማርናቸው ስለሆነ አዲስ ምልክት የለም። ስለዚህ ዜማውን ትረዳላችሁ። እንዴት ነው የምለው? እሺ ሃሌ ሃሌ ሃሌሉያ ሃሌ ሃሌሉያ አትወጥነ ሳዕ በስነ አብ ወወልድ ወመንፈስ ቅዱስ ሰለስተ አስማት ነሲእየ እትመረጎዝ እመኒ ወደቁ እትነሣእ ወእመኒ ሆርኩ ውስተ ጽልመት እግዚአብሔር ያበር ሊተ በእግዚአብሔር ማለት ናት። በእግዚአብሔር አውግር ተወከልኩ። ይኸው መጨረሻ ጋር ሁለት ድፋፍ ስላለ ተወከልኩ ብሎ አልቀረም። ለምን ሁለት ተወከልኩ አለ? ይኸው ሁለት ድፋት ድርስ ናት። እቺ መጨረሻ ጋር ድርሷን ከተጠቀምኩ በኋላ ካዜምኩ በኋላ ሁለት ድፋት ተጠቀምኩ። እንዴት ነው የምናበራረው ምልክቱን? አሁን እንግዲህ ይኸው ይኸው ደረትና ድፋት ይሄ ከፍና ዝቅ የሚል አሁን እንግዲህ ስርዓተ ቅዳሴ እንማር ምለው መጀመሪያ ለዛ ነው። ሰዓታት በጣም ቀላል ነው። በጣም እውነቴን ነው የምላችሁ። መጀመሪያ ስርዓተ ቅዳሴውን መለቀውን እያንዳንዱ ቪዲዮ ምልክቶችን መጠቀም መማር ማጥናት አለባችሁ። አሁን ከፍና ዝቅ ምላችሁ መጣ እዚህ ጋር ለምሳሌ ሃሌ ሃሌ አንበር ነው። ሃሌ ጸጋ ጸጋ ሃሌ ሃሌ ደፈውት አያት እንዴት ናታው ሃሌ አሁን ድምጽና ምልክት ካልተገናኘ ዜማ አይደለም ነው የተጻፈው ነገር መገናኘት አለበት። የሚጻፈው ደግሞ ዝም ብሎ አይደለም፣ ከመጻሕፍት ነው የሚጻፈው ማለት ቤተ ጉባኤ በተማርንበት ማለት ነው። እና እንዴት ነው እዚህ ጋር ሃሌሉያ ይሄ አምላክ ዓለም አምላክ አዳም ማለት ነው። ቁርጥ አለው መጨረሻ ጋር ሃሌሉያ ከዚያ ይኸው አሁን ከፍ ዝቅ ይሄ ራሱ አት ጸጋ አት ብዋጥ ስለምትደረግ ትንሽ አት አሁን ብን ትሰሟታላችሁ አሰሟቱ ዋጥ ስለተደረገ ጸጋ በመካከል ተቀመጠ እንጂ እዚህ ጋር መጥቶ መቀመጥ ይችል ነበር። ብን ግን ስለማናረቅታ ሳይለንት ሳውንድ ትባል ድምጿ ማለት ነው። ይቺ የላትም ወይትነ ሃሌ እንዳልኩ ወይትነ ይህን ደፎት መልሽ
በስመ አብ ነው የምለው። ሶስት ይጭራል ማለት ነው። ወወልድ ይሄ ገብረ ሰላም የምላችሁ ማለቴ ገብረ መድኃኒት እዚህ ጋርም አለ። ወመንፈስ ቅዱስ ይሄ አንብር ነው። ድፋት ደረት እነዚህ ወሳኝ ናቸው። በቃ እዚህ ጋር የዘረዘርኳቸው ነገሮች እንግዲህ ከመንብ ሀሌ ተምራል። ጸጋ ሀሌ ኩሉ እያል ጸጋ ኩሉ ዘገብራለ ዘገስል ጸጋ ብዬ አስተምራለሁ። አውግር እዚው ፈላሲ ዘገባ ኩሉ ዘገብራለ ተምራ ነው ይላል። ገብረ መድኃኒትም አለ ለጊዜ ዝናብም ተምረናል። ስለዚህ ከዚያ እዚች ጋር ነው የመሰለኝ ሰለስተ አስማተ ይሄ ማለት ነው። ወወልድ እንዳለው ነሲእ ይጭርና ትንሽ ደረት ከዚያ ያስቀምጣል። ድፋት እትመ ጭረት ኧረ አውግር ጎዝ ወይ ወው ይሄው እመኒ ይሄ ደረት እመኒ ቡርክት ማለት ነው። ወደ ቁትነ እትነሳ